ሲላት ዘላለምን ጥሎላት የእውነት በጣም እኔ እንጃ እውነት ቃል የለኝም። እግዚአብሔር በየሄዳችሁበት እግዚአብሔር ጥላ መከታ ይሁናችሁ፣ ክፉ ነገር አይንካችሁ። ዘላለምም ሆናችሁና የነስራን እንዲሁም ከካሜራ ጀርባ ሁሉም ያላችሁት እግዚአብሔር ይጠብቃችሁ፣ ሁላችሁንም ክፉ ነገር አይንካችሁ። እንግዲህ ባለፈው ታስታውሱ ከሆነ የነስራይን እንደዚህ ማህሌትን ለመፈለግ ማህሌት አለች ተብላ የነበረችበት ቤት ሲደርስ ሌላ ማህሌት በሌላ ጉዳይ ይዘዋት የነበረች ልጅ ነበረች እና እሷንም አትርፏት እንግዲህ ከቤተሰቦቿ ጋር እንደቀለቀላት ለአንድ ሳምንት እዛ በእነሱ በመስፍን እጅ ቁጥጥር እንደነበረች ታውቃላችሁ። አሁን ደግሞ ይቺ እህታችን እኮን ደብዳቤ ለአንተ አስቀምጦልህ ለአንተን እየጠበቅኩ ነበር ነው የምትለው። እንግዲህ በመሀል አንድ ቦጠጤ የሆነ ልጅ አስገድዶ የሚያደርጋትን እንግዲህ እያያችሁ ነው። እውነት ምን አይነት ሊና ምን አይነት ወይ ሀገር ወይ ሀገር ወይ ሀገር ወይ ሀገር። እግዚአብሔር ልቦና ይስጣችሁ። እኔ ምንም ቃል የለኝም ለእናንተ። በየሄዳችሁበት እግዚአብሔር ይጠብቃችሁ፣ ብቻ ክፉ ነገር አይንካችሁ። ዘላለምም ልዑልም እንዲሁ ሁላችሁንም የእውነት እናንተ ለሰው እንደዚህ ተሎ የምትደርሱ ፈጣሪ ደግሞ ለእናንተ ተሎ ይድረስላችሁ ነው የምላችሁ። በቃ ቃል የለኝም። እንግዲህ ይሄ ልጅ ከየት መጣ ከየት አይታወቅም። እህታችን የምትለው አንተ እዚህ ቦታ እንደምትመጣ ስለማቅ አንተን እየጠበቅኩ ነበረ እና መልእክት ተቀምጦልሃል ነው ያለችው። ደብዳቤ አስቀምጦለት የናቲ ጠባቂ ነው አለች ልጁ። ምንድን ነው ደብዳቤው? ውስጡ ላይ ምን ቢኖር ነው? ይቺ ልጅ እዛ በምጠብቅበት ሰዓት ነው እንግዲህ ይሄ ልጅ ከየት መጣ ከየት የማይባል ነገር ይገርማል እኮ እናንተ። ትረፍ ሲላት እነ ዘላለምን ጥሎላት ተርፋለች ልጅቷ እግዚአብሔርን እንጂ አሁን ምንም ቢሆን እንግዲህ ያው ደርሶላት በምን አይነት ልጁ ምን አስቦ እንደሆነ ባላቅም እንግዲህ እየደበደባት እንደነበረ ደም በደም አድርጎ ልጁ የሚያወራው ሌላ ነገር ነው። ናቲ እዛ ቤት እንደነበረ እንግዲህ እየተናገሩ ነው። ለትንሽ ያው ባለፈውም ለትንሽ አመለጠ። አሁንም እንደ እውነት በስመ አብ መቼ ነው ከነሱ እጅ የሚገባው? እግዚአብሔር ግን እውነት እግዚአብሔር ቀን አለው። ሁሉም በቀኑ ነው። ግን ባለፈውም ጸበል ቦታ እንደዚህ ለትንሽ ነበር ያመለጠው። ሊያደርሱበት ሲሉ ይዘውት ልክ ሲሄዱ ነው እነሱ የደረሱት። አሁንም ደግሞ እዛ ግቢ ነበረ። ልክ እነሱ ይዘውት ሲወጡ እነ ዘላለም ሲገቡ ግን ደግሞ ልጅቷን አትርፈዋል። እግዚአብሔር ይመስገን። ሊጫወትባት ነበረ ልጁ። ያው ደብዳቤው ምን እንደሆነ እንግዲህ የናቲን የሚያመላክት ይመስለኛል። እነሱም ምንድን ነው ፈጥነው ነው እዛ ቦታ እንትን ያሉት። ናቲ ያለበትን ቦታ መጠቆም ይሆን እንትን ይሆን ይሄ ምንድን ነው ወጥመድ ይሆን? ያው እነሱ መጠንቀቅ አለባቸው። ግን እንደዚህ አንዳንድ ጊዜ የመስፍን ስራ ሊሆን ይችላል። ታውቃላችሁ መስፍን ወይ በአንተ በኩል እንደዚህ አስቀምጥ ብሎ ልጅቷን ከየት እንዳመጣት እንግዲህ ህይወቷንም ሊያበላሽባት የነበረው መስፍን እንግዲህ የማይገባበት ጉድጓድ የለም። ጉድጓድ ጉድጓድ ግብት ይበልና እንደው ተሉና ይበለው ብቻ። በስማ ወይም ይሄ ልጅ አሁን ይሄ ደብዳቤ እንዴት ሊያስቀምጥ ቻለ? እውነት ትክክለኛ መረጃ ነው ወይ? የእውነት አያጠራጥርም ማለት ከመስፍን ጋር እየሰራ እንዴት አሳልፎ መስጥራቸውን ለዘላለም ሊነግር ቻለ? ወጥመድ እንዳይሆን ፈራው። እውነት የመስፍን ስራ እኮ ያው አሁን እያሳደዱት መግቢያ ስላሳጡት የሚያደርገውን አያውቅም። ስለዚህ ወጥመድ እንዳይሆን ብቻ እግዚአብሔር ጸሎት አድርጉላቸው ሁላችሁም። እግዚአብሔር ክፉ ነገር አይንካቸው። ወደ እነሱ የሚያዞረውን አይን እግዚአብሔር ጨለማ ያድርግላቸው እያላችሁ ጸሎት አድርጉላቸው። እውነት ምስኪን ለትንሽ ነው እጃቸው ባለፈው ገብቶ ቢሆን ይህ ሁሉ ድካም ላይመጣ ይችል ነበር። እግዚአብሔርን ያው እንግዲህ አንዳንድ ጊዜ ቀኑ ካልሆነ ምንም ሰው ቢደክም ቢለፋ አይሆንም።
ቀንሽ ካልደረሰ በስተቀር እኛ በፈለግነው ሰዓት እኛ በእንትን ባልነው ቀን አይሆንም። እግዚአብሔር ባለው ቀን ስለሆነ ያው ምንም ማድረግ አይቻልም። ግን መጠንቀቅ አለባችሁ። እነሱ ከጀርባም ብዙ ነን ምናምን ስለሚሉ ነው እንጂ እኔ በጣም እፈራለሁ። ሁል ጊዜ አዳዲስ ነገር እስከሚመጣ ድረስ በጉጉት ነው የምጠብቀው። አሁን ምን ሆኑ፣ አሁን ግን ምን ገጠማቸው ምናምን ታያላችሁ። ያው ናቲ ሌላው ደግሞ እንግዲህ ዶክተሩ ራሱ እንደምታሉት የናቲ ዶክተር መድኃኒት የሚያዝለትም እንግዲህ እንደሚያወራው ከሆነ ለናቲ በጣም ተጨንቆ ምናምን ናቲ የሆነ ነገር ቢሞት ወይ የሆነ ቢሆን እኔን ራሱ እንደሚገለኝ ምንም ሰው አያምንም። መስፍን የተባለው ሰውዬ ጥላውንም አያምንም አይደለም አብሮት የሚጠብቁትንም እንትኖቹንም አያምንም። እንዴት ያምናል? አሁን ይሄ ስራውን ስለሚያውቅ እኮ ነው። ስራው እኮ ነው ሰው እንዳያምንም ያደረገው የገዛ ስራው። ሰው በላቡ በደክሞ ባመጣው ገንዘብ እሱ ቁጭ ብሎ አንዱ ቤት ሲቀይር አንዱ ቤት እንትን ሲል፣ ስለዚህ ሰውን እንዴት ያምናል ይሄ ሰውዬ? ጥላውንም አያምንም፣ ሰውንም አያምንም። ከማን ጋር ነው የሚኖረው? አውሬ አውሬ እኮ ነው አውሬ፣ የሰው አውሬ። ጌታ ሆይ ከምን አይነት ጉድ ነው እንደው እግዚአብሔር የጣላቸው የእውነት። የሰው አውሬ እኮ ነው ሰውየው። ፍጡር የተባለ ሰው የሰው ትንሽ እርራይ እንኳን የሌለው። ልቦና ይስጠን ለሁላችንም፣ እግዚአብሔር ልቦና ይስጠን። አሁንም ይሄ ዶክተሩ እንደሚለው እንግዲህ ናቲ መድኃኒት የሚያስፈልገው ነበረ። እሱን ይዞ ሂዶ ሁላቸውም ያው እንዳዩት እየተናገሩ ነው። ናቲ ያው ደህና ነው፣ ግን ትንሽ የጤንነቱ ጉዳይ ትንሽ አስቸጋሪ ነው። ደግሞ አሁን እሱ እጅ ላይ እንዳይሞትበት በጣም እንትን እያለ ነው። ልጁን አሁን ተሎ ብሎ ወደ ሐኪም ቤት ደህና እንትን ወስዶ እንዳያሳክም ያው ስራውን ያውቃል። እዛም ሲሄድ ያገኙብኛል ብሎ ስለሚፈራ እሱ እኔ የምለው አሁን ይህ ሰውዬ ቢታመም ወይ የሆነ እንትን ቢል እንደው ሰው አምኖ ራሱ ሆስፒታል ገብቶ የሚታከም ራሱ አይመስልም። እንደው በዛው ድፊት ያደርገው እንጂ የእውነት በጣም ሰው አማኝ አይደለም፣ ተጠራጣሪ ነው። ካጠገቡ በቃ እሱ ብቻ ገንዘብ ብቻ ስለሚያሳድድ ሰውን ራሱ በቃ ኧረ በስመ አብ። ናቲ ያመለጣቸው ባለፈው ነው። እውነት ባለፈው ጸበል ቦታ እዛ ሰዓት እናታችን ጋር ሆኖ ቢሆን እስካሁን ድረስ ዘላለምም ሆነ የንስር አይን ሌሎችም እንደዚህ አይደክሙም ነበረ። ግን ያው እንግዲህ ምንም ማድረግ አይቻልም። አሁንም ቢሆን እየደረሱበት ነው። ይሄ መልእክት ግን እውነት የነሱ የሚጠቅም ነው ወይ ብላችሁ ስታስቡ ትንሽ የሚያወዛግብ ነገር አለው። እንዴት የመስፍን ሰው ለነ ዘላለም መልእክት ሊያስቀምጥ ቻለ? ደብዳቤ እንዴት ሊያስቀምጥ ቻለ? የመስፍን ወጥመድ አይመስላችሁም? እውነት ዝም ብላችሁ እስኪ ስታስቡት እንዴት ሊያስቀምጥ ቻለ እዛ? አሁን ቀጥ ብለው ወደዛ ልጁ መልእክት ካስቀመጠበት ደብዳቤውን እንትን ካነበበው በኋላ እንግዲህ ወደዛ ነው የሚሄዱት። ምንድን ነው ምን እኔ እንጃ። እውነት እግዚአብሔር ክፉ ነገር አያሰማን፣ እግዚአብሔር ይጠብቃቸው ብቻ። ይሄ ሰውዬ ምን አስቦ ይሆን ደግሞ? አሁንማ የሚገባበት የሚጨብጠው ጥፍት ብሎታል መስፍን። ታውቃላችኋ እየደረሱበት ስለሆነ የሚያደርገው የሚሰራው ምኑ ሁሉ ነገር ሰማዩ ምድሩ ተደበላልቆበታል። ለዛም ነው አሁን ግራ የገባው። ገና ግራ ይገባዋል። ገና ምድርና ሰማዩ ይደባለቅበታል። ስራው ነው፣ የእጁን ነው ያገኘው። እግዚአብሔር የእጁን ሰጥቶታል። የሰው ላብ የሰው ስቃይ እያሰቃየ ሰው በሰው በራሱ ንብረት ሰውን እያሰቃየ
ወንበዴ ገና ከዚህ በላይ ይገባዋል። አይገርመውም? የእውነት ከዚህ በላይ ይገባዋል መሰቃየት መስፍን። ከዚህ በላይ ገና ስቃይ ሲኦል ይገባል። ብቻ እግዚአብሔር ይጠብቃቸው፣ መጥፎውን ያርቅላቸው፣ ጥሩውን ያቅርብላቸው። እኔ ብቻ ሰላም ይሁኑ እነሱ፣ ሰላም መስፍን እንጦስጦስ ይግባ። እንግዲህ እኔ ትንሽ ግራ ያጋባኝ ነገር እዛ ቤት እንዴት ደብዳቤ ላስቀምጥ እንደቻለ የናቲ ጠባቂ ትንሽ ግራ ያጋባል። ለማንኛውም ጋይስ የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ቪዲዮን ጀምሮ ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። እንወዳችኋለን። ባይ ባይ። ሰላም 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 ሰንብቱ። ሰላማችሁ ይብዛ። ባይ